ሰላም እንዴት ናችሁ? የተወደዳችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን እንጀምራለን። እንደ ወትሮ ሁሉ እናንተ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን፣ ነባሮቹን ቪዲዮ ላይክና ሼር ማድረጋችሁንና ለወዳጅ ዘመዶቻችሁ እንደዚሁም ተደራሽ እንድታደርጉን ስንል በአክብሮት የምንጋብዛችሁ ይሆናል። ዛሬም እንደ ወትሮ ሁሉ በርካታ ጉዳዮችን የምናነሳሳ ይሆናል። አርሰናል በዝውውር ገበያው ላይ እንደ ዋጋ ማስጨመሪያ እየታየ ይገኛል። አንዳንድ ክለቦች እንግዲህ በተለይ አርሰናል በዝውውር እንቅስቃሴ ገፍቶ ሳይሄድም ከአርሰናል ጋር ተጫዋቾችን ስም እያገናኙ ይገኛሉ። እንደዚሁም ደግሞ ወደ ኤሲ ሚላን ሊያመራ ስለተቃረበው የአርሰናልን ተጫዋች የምነግራችሁ መረጃ ይኖራል። ማርቲን ዙቢሜንዲ እስካሁን ወደ አርሰናል ያላመራበትስ ጉዳይ ምንድን ነው በሚሉትና ስለ ቤንጃሚን ሼሽኮ የዝውውር እንቅስቃሴዎች ከዛም ማለፍ ሲል ደግሞ የኬፓ አሪዛባላጋና የአርሰናል የዝውውር እንቅስቃሴ ምን ላይ ነው ያለው የሚሉ ጉዳዮችን እናነሳሳለን። በአርሰናል በይፋው የዝውውር ኢላማ ውስጥ ገብቶ አርሰናል የመጀመሪያ ዙር ጥያቄ ማቅረቦለት የነበረ ተጫዋች መዳረሻውን ወደ ቱርክ አድርጓል። ይህንንም ጉዳይ እንደዚሁም የምትሰሙት ዋነኛ ጉዳይ ነው የሚሆነው። እናንተ ግን እስከዛው ድረስ ሀሳቦቻችሁን እያጋራችሁን አብራችሁ እንድትሆኑ በአክብሮት እንጋብዛለን። ወደ ቀዳሚ ጉዳዮቻችን በቀጥታ የምናመራ ነው የሚሆነው። ኤሲ ሚላን ከአርሰናል እንግዲህ ከአሌክሳንደር ዚንቼንኮን ወደ ቡድን ስብስቡ ለመቀላቀል ተቀዳሚ ፈላጊ ክለብ ሆኖ ብቅ ማለቱም ይታወቃል። እንግዲህ ቲዮ ሄርናንዴዝ እንደሚታወቀው ወደ አትሌቲኮ ማድሪድ ወደ ዋንዳ ሜትሮፖሊታኖ ለማምራት እንግዲህ የተቃረበ ተጫዋች እንደሆነም ይታወቃል አይደለ? የዚህን ተጫዋች እንግዲህ መሄድ ተከትሎም ታዲያ በቦታው ዋነኛ ኢላማቸው ያደረጉት ደግሞ አሌክሳንደር ዚንቼንኮን ነው። ዚንቼንኮ በአርሰናል ቤት እጅግ በጣም ጥሩ ዓመታትን ያሳልፋል ተብሎ ቢጠበቅም በታሰበው ልክ ግን ፐርፎርም ማድረግ አልቻለም። እውነት ለመናገር በአርሰናል ቤት ያን ያክል ፐርፎርም ማድረግ ያልቻለበት ዋነኛ ጉዳይ የመጫወቻ ደቂቃ ማጣት ወይም ደግሞ ሌላ ጉዳዮች አይደለም። እውነት ለመናገር ፐርፎርማንሱ ዝቅ ስላለም ጭምር ነው። ጉዳቶችን በተደጋጋሚ ሲያስቸግሩት እንደነበር ይታወቃል። የዚንቼንኮ ጉዳይና በማንቸስተር ሲቲ ቤት የነበረው ሁለገብነቱ ያን ነገሩን እንግዲህ ከጊዜ ወደ ጊዜ መሽቶ ሲነጋ እያጣው የመጣበትም አጋጣሚ እንደነበረ ይታወቃል። እና በዚህም እንግዲህ በርካቶች ሀሳቦቻቸውን ሲሰጡ ምንድን ነው የሚሉት ኦሌክሳንደር ዚንቼንኮ ለሚኬል አርቴታ የእግር ኳስ ፕሮጀክት መሆን የሚችል ተጫዋች ነው፣ ግን ደግሞ ለፕሮጀክቱ ይሆናል ተብሎ ብቻ በክለብ ውስጥ እንዲቆይ አይደረግም እና በእርግጥ ሱፐር ሰብ የምንላቸው አይነት ተጫዋቾች ያስፈልጋሉ አይደለ? ተቀይረው ገብተው ለቡድኑ ጥሩ ግልጋሎትን መስጠት የሚችሉ ነገር ግን በአርሰናል ቤት ይህንን ከማድረግ ይልቅ አሁን ላይ ዋና ቋሚ ተሰላፊ ተጫዋቾችን ለማግኘት በሚደረጉ እንቅስቃሴዎች ላይ አንዳንድ ተጫዋቾችን ከክለቡ መቀነስ ወይም ደግሞ ለሽያጭ ማቅረብ ዋነኛ ኢላማ እንዲደረግም ያደርገዋል። እናም እንደ አርሰናል አይነት ቡድኖች ደግሞ በዚህ የዝውውር ገበያ ላይ በጣም በርካታ የሚባሉ የዝውውር ሂደቶችን ማጠናቀቅ፣ በጣም በርካታ የሚባሉ ተጫዋቾችን ወደ ቡድን ስብስባቸው ማምጣት ይጠበቅባቸዋል። ከዚህ አንጻር እንግዲህ የኦሌክሳንደር ዚንቼንኮ እና የኤሲ ሚላን ጉዳይ የመጠናቀቁ እድሉ እንግዲህ ከፍተኛ እየሆነ ከመጣ የዝውውር ሂደቶች መካከል በዋነኛነት የሚነሳ ጉዳይ ነው። ሌላው የኬፓ አሪዛባላጋ ጉዳይ ነው። ኬፓ አሪዛባላጋ እንግዲህ የግብ ጠባቂ በውድድር ዓመቱ ላይ እንግዲህ ጥሩ የሚባል ዓመታቶችን በቸልሲ ቤት አሳልፏል ብሎ ለመናገር ያስቸግራል። ግን በውሰቱ ውል እንደው ካመራ በኋላ ቢያንስ ጥሩ ነገሮችን ተመልክተንበታል። ግን ደግሞ ለአርሰናል ሲመጣ ለቋሚ ግብ ጠባቂነት ቦታ አይደለም አርሰናልን የሚቀላቀለው ለተጠባባቂ ወይም ደግሞ ለሁለተኛ ግብ ጠባቂ ነው። ይሄ ማለት እንግዲህ አርሰናል የውል ማፍረሻውን የሚከፍል ከሆነ ተጫዋቹን ማግኘት ይችላል እና ኬፓ የአርሰናል ተጫዋች ለመሆን እንግዲህ ሙሉ ለሙሉ ስምምነት ላይ ደርሰዋል። ለተጫዋቹ ለእናት ክለቡ ቸልሲ ወደ 5 ሚሊዮን ፓውንድ አካባቢ ክፍያዎችን መክፈል ይጠበቃል በታል እነዚህን ክፍያዎች የሚያጠናቅቅ ከሆነ እንግዲህ የአርሰናል እግር ኳስ ክለብ ቁጥር 2 ግብ ጠባቂ ይሆናል ተብሎ ይጠበቃል። እርግጥ ነው እስካሁን ዝውውሩ አልተጠናቀቀም፣ ግን መረጃዎችን ማመን ካለብን እንደው መለስ ብለን ስንመለከት እና ዴቪድ ኦርኔስቲንም እንደሚሉት እንግዲህ ዝውውሩን ለማጠናቀቅ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች አሁንም ስራ ላይ ናቸው የሚገኙት። ስለ ውል ማፍረሻው ጉዳይ ከቸልሲ ጋር እየተነጋገሩ ነው የሚገኙት የሚሉ ሀሳቦችንም እንደዚሁም ያጋሩበት ጉዳይ አለ። ከዚህ ጋር ተይዞ እንግዲህ የሚሰሙ ዜናዎችን በቅርብ ወደ እናንተ የምናርሳቸው አበይት ጉዳዮቻችን ይሆናል ማለት ነው። ጉድ አድማጮች፣ ሌላው ጋብሪኤል ማጋሌሽ እጅግ በጣም የሚያስደንቅ ዓመታትን በአርሰናል ቤትም ያሳለፈው የመሃል ተከላካዩ ስለ ሀገሩ ልጅ ወይም ደግሞ ስለ ብራዚላዊ ሮድሪጎ አስተያየቱን ሰጥቷል። እና ሮድሪጎ የማይታመን ብቃት አለው፣ አይንን የማያስከድን ተጫዋች ነው። እጅግ በጣም በቡድን ስብስቤ ውስጥ ቢካተት ደስተኛ ከመሆንባቸው ተጫዋቾች መካከል አንደኛው ነው። እኔ ብችል ኖሮ እሱን ወደ ቡድን ስብስቤ አዘዋውረው ነበር። ብቃቱን ስለ
ጥንቅቅ አድርጌ ስለማቅ ለአርሰናል እግር ኳስ ክለብ የበላይ ጠባቂዎች ወይም ደግሞ ለስፖርቲንግ ዳይሬክተሩም ጭምር ነግሬዋለሁኝ ይላል። በእርግጥ ሮድሪጎን ለማስፈረም በሚደረጉ እንቅስቃሴዎች እንግዲህ ከአርሰናል ፈላጊ ከሆኑ ክለቦች መካከል ተቀዳሚ እንደሆነ ይታወቃልና ማርካ ይዞት የወጣው ዘገባ እንደሚያሳየው ከሆነ ሮድሪጎ በማድሪድ ቤት ለመቆየትም ስለመወሰኑ እንደዚሁ መረጃዎችም እያመላከቱ ይገኛሉ። በዣቪ አሎንሶ ቤት እንግዲህ ምናልባትም በሪያል ማድሪድ ቤት በቂ መጫወቻ ደቂቃ ያገኛል አያገኝም የሚለውን ጉዳይ ቢያንስ እንኳን እስከ ጥር ባሉት ጊዜያቶች ተመልክቶ ከዛ በኋላ ውሳኔዎችን መወሰን ይፈልጋል። ያን ያክል የተፋጠኑ እንቅስቃሴዎችን ማድረግ አይፈልግም ተብሏል። ሮድሪጎ በዚህ ክረምት እንግዲህ ማድሪድ ለቆ ለመውጣት ከወሰነ መዳረሻው የሚሆነው ብቸኛው ቡድን አርሰናል ነው። ሚኬል አርቴታ እንግዲህ ፕሮጀክቱን አቅርቦለታል። ለሮድሪጎ ያቀረበው ፕሮጀክት ደግሞ አሳማኝም ነበር። እንደዚሁም ደግሞ ይህንን ፕሮጀክት ወዶታል። ሮድሪጎ በክረምት የዝውውር መስኮት ምናልባትም ሪያል ማድሪድን የሚለቅ ከሆነ ከ70 እስከ 80 ሚሊዮን ፓውንድ አካባቢ ለተጫዋቹ ዝውውር ይጠይቃሉ። በዚህም እንግዲህ ከአርሰናል የክረምት የዝውውር መስኮት ትልቅ እድል እንዳለው ይታወቃል። ሚኬል አርቴታ ከመጋረጃ ጀርባ ስራዎችንም እየሰራ እንደነበር ይታወቃል። ግን ተጫዋቹ አሁን ማርካ ይዞት የወጣው ዘገባ እንደሚያሳየው ከሆነ በእርግጥ ያን ያክል ታማኝ ባይሆንም ማለት ነው የተጫዋቹ ቆይታ እንግዲህ በሪያል ማድሪድ ቤት እርግጥ እየሆነ መጥቷል። በማድሪድ ቤት ቆይታዎችን ያደርጋል የሚል ሀሳቦችንም እንደዚሁ እያንሸራሸሩ ይገኛሉ። ሌላው በአርሰናል የዝውውር ኢላማ ውስጥ የሚገኘው እንግዲህ ስለ ቤንጃሚን ሼሽኮ እስኪ አንድ መረጃ ላካፍላችሁ። ቤንጃሚን ሼሽኮ አሁን ላይ እንግዲህ ክሱን ለማስፈረም ከሳውዲ አረቢያ ይፋዊ ተጨባጭ የሚባሉ የዝውውር ጥያቄዎች ቀርበዋል። ተጫዋቹ በተለይ ከሳውዲ ሊግ ጥያቄዎችም እንደዚሁም ቀርበውለታል። ነገር ግን በአውሮፓ ነው የእግር ኳስ ህይወቱን ማስቀጠል የሚፈልገው። በዚህም እንግዲህ ከአርሰናል አሁንም ቢሆን የአጥቂውን ጉዳይ በቀዳሚነት የመጨረስ እድል ያለው ብቸኛው ቡድን ሆኗል። ወደ 80 ሚሊዮን ዩሮ አካባቢ የውል ማፍረሻ ወይም ደግሞ የመሸጫ ዋጋ ያለበት ተጫዋች እንደሆነ ይታወቃል። ይህንን ተጫዋች እንግዲህ ማግኘት በሚችሉበት ጉዳይ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች አሁንም ቢሆን ጠንካራ ስራዎችን እየሰሩ ይገኛሉ። ቤንጃሚን ሴስኮ የአርሰናልን የአጥቂ መስመር ቦታ ለመምራት እንግዲህ እንደሚፈልግ ለሚኬል አርቴታ በግልጽም ነግሮታል። እንግዲህ ከአርሰናል መቀላቀል እንደሚፈልግ በዚህም በአርሰናል ቤት በተለይ በቀጣዮቹ ውድድር ዓመታት ላይ ወጥ በሚባል ፐርፎርማንስ ጥሩ በሚባል ብቃት ክለቡን ማገልገል የሚችል የአጥቂ መስመር ሰላፊ ተጫዋች ነው። ውድ አድማጮች ይህንን ልጅ ታዲያ ማግኘት ለአርሰናል እግር ኳስ ክለብ ሳይታለም የተፈታ ጉዳይ ነው። ምንም ጥያቄ የለውም። የላይፕዚሹ ስፖርቲንግ ዳይሬክተር ማርሴል ሻፊር ስለ አርሰናል በተለይ አንድ ሀሳብን ሰጥቶ ነበር። ውሳኔውን ለማፍጠን ሲል እንግዲህ ለሸሽኮ ዝውውር ከሳውዲ ክለቦች ጥያቄ እየቀረበልኝ ይገኛል የሚለውን ጉዳይ እንደ ማሟሟቂያ ወይም ደግሞ አርሰናል በዝውውር ገበያው ላይ በቶሎ ይህንን ዝውውር እንዲያጠናቅቅ ለማድረግ ቀመር ቀምሮ እየሰራ ነው የሚገኘው የሚሉ ሀሳቦችንም እየሰማ እንገኛለን። እውነት ነው። አንዳንድ ክለቦች ወደ በኋላ ላይ ማነሳውም ጭምር አርሰናል ስሙ የተነሳበት ጉዳይ እንዳለ ይታወቃል። አጥቂዎችን በዝውውር ገበያው ላይ የሉም። ስለዚህ ተጫዋቾችን ለማግኘት አንዳንድ ክለቦች ምን ያደርጋሉ? ይሄ ክለብ ወደ ዝውውሩ ገብቷል ብለው ያስወራሉ እና ምናልባትም በቀጣይ እንግዲህ የማርሴል ሻፊርም ሀሳብ ከዚሁ ጋር የሚገናኝ ይመስለኛል እና የአርሰናል እግር ኳስ ክለብ በዝውውር ገበያው ላይ ቶሎ የዝውውር እንቅስቃሴዎችን አድርጎ እንዲያጠናቅቅ እንደዚሁም ደግሞ ተጫዋቹን ወደ ቡድን ስብስቡ እንዲቀላቀልለት ይፈልጋል። ገንዘቦችን ማግኘት ይፈልጋል። እውነት ለመናገር የአርቢ ላይፕዚግ እግር ኳስ ክለብ እናም ከሳውዲ ጥያቄ ሳይቀርብላቸውም ጭምር ጥያቄ ቀረበልን ብለው እያስነገሩ ይገኛሉ የሚሉ መረጃዎችንም እንደዚሁም እየተመለከትን ነው የምንገኘው። ቤንጃሚን ሴስኮ ግን ያው ይዘገያል እንጂ እንደሚባለው የአርሰናል እግር ኳስ ክለብ የአጥቂ መስመርን መምራቱ የሚቀር ጉዳይ እንዳልሆነም መናገር ይቻላል። ሌላው የማርቲን ዙቢሜንዲ ጉዳይ ነው። እንግዲህ ፋብሪዚዮ ሮማኖ እጅግ በጣም የተሰላቸበት ጉዳይ ነውና የመጨረሻ ጉዳይ አድርጌ ልንገራቸዋል እና ከዚህ በኋላ ስለዚህ ልጅ ፈርሟል ብዬ ለመናገር ካልሆነ መመጣበት ጉዳይ አይደለም ብሎ ስለተናገረው ንግግር እንግዲህ ላካፍላችሁ። ምንም የተለወጠ ነገር የለም። ተጫዋቹ አርሰናል ተጫዋች ነው ማርቲን ዙቢሜንዲ። ዛሬም ነገም እንግዲህ ደጋግሜ የምናገረው ማርቲን ዙቢሜንዲ ወደ አርሰናል የማምራቱ ጉዳይ እርግጥ ነው አርሰናልን ይቀላቀላል። በተለይ ኔክስት መንዝ እንግዲህ ተጫዋቹ መዳረሻው ወደ አርሰናል ሆኖ የፕሪሲዝን የጨዋታ እንቅስቃሴዎችን በዋነኛነት ይከውናል ተብሏል። ያ ማለት ኔክስት መንዝ ማለት ወደ አድማጮች አሁን እንግዲህ ይህንን ዜና እየሰራ ያለውበት ጁን 13 ነው። ያ ማለት ከ17 ቀናቶች በኋላ ማለትም ከ15 ቀን በኋላ እንግዲህ የአርሰናል እግር ኳስ ክለብን ሊቀላቀል የሚችልበት እድል እጅግ በጣም ሰፊ ነው። የዙቢሜንዲ ስምምነት ከጥቂት ጊዜ በፊት እንደነበረውና እንደተጠናቀቀው ነው። የክለቡ ስፖርቲንግ ዳይሬክተር አሁን ላይ አንድሪያ ቤርታ ይህንን ጉዳይ አሁን ላይ በዋነኛነት እንግዲህ በፍጥነት እየሰሩ ነው። በሐምሌ ወር ይህን የዝውውር እንቅስቃሴ ይፋ ይደረጋል። ሪያል ሶሲዳድ 66 ሚሊዮን ዩሮ ተቀብሏል። ይህንም እንግዲህ በዝውውር እንቅስቃሴ ላይ የሚፈጥረው አንዳችም እክል የለም። ተጫዋቹ የአርሰናል እግር ኳስ ክለብ ተጫዋች ሆኗል የሚል ሀሳብንም አጋርቷል። በርካታ የአርሰናል ደጋፊዎችም እንግዲህ ሀሳቦቻቸውን ይሰጡ ነበር። ያው አርሰናል የዝውውሩ አሟሟቂ ክለብ እንደሆነ ይታወቃል። እስካሁን እንግዲህ ከዚህ ገባ የሚባል ዝውውር ማጠናቀቅ ወይም ይፋ ማድረግ አልቻለም። ቸልሲ፣ ማንቸስተር ሲቲ 4 እና 5 ተጫዋቾችን አስፈርመዋል። ማንቸስተር ዩናይትድ ማቲያስ ኩኛን ይፋ አድርጓል። በጣም በርካታ ክለቦች ተጫዋቾችን እያስፈረሙ ነው። አርሰናል ግን አሁንም ቢሆኑ አድማጮች በሩመርነት ነው ስሙ እየተነሳ የሚገኘው። ስቲል ሌሮይ ሳኔን እንግዲህ ለማስፈረም የመጀመሪያ ዙር የዝውውር ጥያቄ አቅርቦ ነበር አይደለ? የባየር ሙኒክ እግር ኳስ ክለብ እንግዲህ እንደዚህ
እንደዚሁም ደግሞ ተጫዋቹ የተሻለ የሚባል ነገሮች እናገኛለን ብሎ አስበው ነበር። የቱርኩን ክለብ ጋላታሳራይ እንግዲህ ተቀላቅሏል ሌሮይ ሳኔ። በእርግጥ ሌሮይ ሳኔ በባየር ሙኒክ ቤት ያለው ውል እንግዲህ መጠናቀቁን ተከትሎ ነው በነፃ ዙር ወደ ቱርክ ያመራው። በጋላታሳራይ እንግዲህ በአመት 12 ሚሊዮን ዩሮ አካባቢ የሚያገኝበት የ3 ዓመት ኮንትራትም ተመቻችቶለታል። አርሰናል ጥያቄ አቅርቦ ነበር፣ ምንም ጥያቄ የለውም አቅርቦ ነበር። ነገር ግን የተሻሻለ ጥያቄዎችንም ነበር ማቅረብ የነበረበት። ከዛ በኋላ እንግዲህ ለውሳኔዎችም አመች የሚባሉ ጥያቄዎችን ያቀርባል ተብሎም ተጠብቆ ነበር። እነዚሁም ደግሞ ወደ አርሰናል ማምራትም ተጫዋቹ በዋነኛነት የሚፈልገው ጉዳይ እንደነበረም ይታወቃል። ከዚህ ጋር ተያይዞ ብዙ ዜናዎችም የተሰሙ እንደነበረም ይታወቃል። በእርግጥ ሳኔ ወደ ጋላታሳራይ ማምራቱ እንግዲህ አርሰናል ሌሎች የክንፍ መስመር አጥቂዎችን አሁንም ቢሆን የማስፈረሙ ጉዳይ የሚቀር እንዳልሆነም ማሳያ ነው። ዘመናዊ የሚባሉ የክንፍ መስመር ተጫዋቾችን ወደ ቡድን ስብስቡ በመቀላቀል በቀጣይ የውድድር ዓመት እንግዲህ ከአስፈሪውን አርሰናል እንመለከታለን ብለን ተስፋ እናደርጋለን። አሁንም ደግሜ የምለው ተስፋ እናደርጋለን ነው። በአርሰናል እግር ኳስ ክለብ የዝውውር እንቅስቃሴ ውድ አድማጮች እርግጠኛ ሆኖ ማውራት የሚቻልበት ጉዳይ ላይ አይደለም ያለ ነው። እንደ ቡድን በክለቡ በኩል የሚነሱ የሚሰሙ ዜናዎች ብዙ ዜናዎች አሉ። ነገር ግን ሚዛን የሚደፈው ዜና የትኛው ነው? እውነታው የትኛው ነው? ክለቡን ለመቀላቀል የተቃረበው ተጫዋች የትኛው ነው? በሚሉ ጉዳዮችም ብዙ ነገሮችን ማለት ይቻላል። ለምሳሌ እንግዲህ ተከታዩ መረጃ የሚሆነው የአርሰናል እግር ኳስ ክለብ በዝውውሩ ላይ አለ ተብሎ ትላንትና ቀኑን ሙሉ ከትላንት ወዳም ሲሟሟቅ የነበረበት አንድ ዝውውር ነበረ። ይህም እንግዲህ ለቪክተር ዮኬሬሽ አርሰናል 60 ሚሊዮን ሲደመር 10 ሚሊዮን ዩሮ የዝውውር ገንዘብን አቀረበ የሚል መረጃ ነበረ። ይህንም እንግዲህ ካሁን ላይ በጣም በሚያስገርም መልኩ አድማጮች ማንቸስተር ዩናይትድ የተጫዋቹ ፈላጊ ስለሆነ ማንቸስተር ዩናይትድ ገንዘብ እንዲጨምር ለማድረግ እንጂ አርሰናል አሁን ላይ የቤንጃሚን ሴስኮ ብቸኛ ፈላጊ እንጂ ለቪክተር ዮኬሬሽ ምንም አይነት ፍላጎት የለውም። ቪክተር ዮኬሬሽን ለማስፈረም አሁን ላይ አርሰናል እንደ ሁለተኛ አማራጭ ምናልባት የቤንጃሚን ሴስኮ ዝውውር ፌል ቢያደርግ ባይሳካ እንጂ ከዛ ውጪ ባሉ ሂደቶች አሁንም ቢሆን ማንቸስተር ዩናይትድ ገንዘቦችን እንዲጨምር ለማድረግ እንጂ በፍጹም ተጫዋቹን አይፈልገውም የሚሉ መረጃዎችን ተመልክተናል። ስዊድናዊ ጋዜጠኛ ኤሪክ ኒቫ ነው ይህንን ጉዳይ ይዞት የወጣው። እንግዲህ እንደምታውቁት ቪክተር ዮኬሬሽ የስዊድን ብሔራዊ ቡድን ተጫዋች። ዮኬሬሽን ቢሆን ትናንትና ምሽት ምን አለ? በማህበራዊ ሚዲያ በአሁኑ ጊዜ ብዙ ንግግሮች አሉ፣ አብዛኞቹ ግን የተሳሳቱ ናቸው። ሁሉም ነገር በትክክለኛ ጊዜው ሲመጣ ይፋ አደርጋለሁ ብሎ ተናገረ። በጣም መሮታል ተጫዋቹ እውነት ለመናገርና አርሰናል የዚህ ተጫዋች ትክክለኛ ፈላጊ ነው። ቤንጃሚን ሴስኮ፣ ቪክተር ዮኬሬሽ የሚሉ ስሞች እንግዲህ በተደጋጋሚ ጊዜ የተሰሙ ነው። ዴቪድ ኦርነስቴን ደግሞ አርሰናል የመጀመሪያ ኢላማው ቤንጃሚን ሴስኮ ነው አረጋገጠ ማለት ነው። ቪክተር ዮኬሬሽ ደግሞ ሁለተኛ አማራጭ ነው። ነገር ግን ቤንጃሚን ሴስኮም ሆነ ቪክተር ዮኬሬሽ ወደ አርሰናል የሚያደርጉት ዝውውር የማይሳካ ከሆነ አንድ ስም አለ፣ ኦሌ ዋትኪንስ። አርሰናል በዝውውር መስኮቱ አጥቂ ማስፈረሙ ጉዳይ የሚቀር አይደለም። ከግምት ውስጥ ይህንን በማስገባት ስራዎችን ስትሰሩ አለ ተጫዋቾች በሜዳ ላይ ከሜዳ ውጭ ያላቸው ባህሪ፣ የማጥቃት ችሎታቸው፣ በዝውውር ገበያ ያላቸው ዋጋ እንደዚሁም ደግሞ ጥቅምና ቦነስ ስለተጫዋቾች ወኪል የሚከፈሉ ክፍያዎች ከግምት ውስጥ በማስገባት ስራዎችን እየሰሩ ይገኛሉ። አልባሌ ቦታ ላልባሌ ተጫዋች ገንዘቦች ማውጣት አይፈልጉም የአርሰናል እግር ኳስ ክለብ ተጫዋቾች ከፍተኛ አመራሮች። ታዲያ ሪካርዶ ፖርቹጋል ትናንትና ይዞት የወጣው ዘገባ አርሰናል ላይ ቪክተር ዮኬሬሽ ገንዘብ አቅርቧል ብሎ ነበር። ነገር ግን ይሄ ቀደም ሲል እንደነገርኳችሁ እንግዲህ የስዊድን ጋዜጠኛ የሆነው ኤሪክ ኒቫን አርሰናል ገንዘብ አቅርቧል ተብሎ በሚዲያ የተነገረው አርሰናል ከቤንጃሚን ሴስኮ ውጪ የሚፈልገው አጥቂ የለም አሁን ላይ። ነገር ግን የተለያዩ ክለቦች በዝውውር ገበያው ላይ ገንዘቦችን ለማስጨመር በማሰብ አርሰናል በዝውውሩ እንዳለ አድርገው እያስወሩ ይገኛሉ የሚል መረጃ እንደዚሁም ያጋራበት ጉዳይ አለና በእርግጥ የሴስኮ ዋጋ እንግዲህ ምናልባትም ካልቀነሰና እንደዚሁም ደግሞ የሴስኮ ዋጋ ከጊዜ ወደ ጊዜ የጨመረ መሄድ ከሆነ ብቻ ነው ወደ ቪክተር ዮኬሬሽ የሚያመሩት። በነገራችን ላይ ቪክተር ዮኬሬሽ ከስፖርቲንግ ሊዝበን እንግዲህ ለመልቀቅ ጫናዎችን እያደረገ ነው የሚገኘው። ብዙ ችግሮች እንዳሉ፣ ብዙ ንግግሮች እንዳሉ ይታወቃል። በነገራችን ላይ ተጫዋቹ አሁን ላይ የተፈጠረው ነገር ምንድነው ብላችሁ አስባችሁ ታውቃላችሁ? ግን ቪክተር ዮኬሬሽ በውሉ ላይ 100 ሚሊዮን ዩሮ የውል ማፍረሻ አለው እና ባለፈው ዓመት ክለቡ መልቀቅ የሚችልበት አጋጣሚ ነበር። የስፖርቲንግ ሊዝበን እግር ኳስ ክለብ የበላይ ጠባቂዎች ምን አሉት? ይህንን ዓመት ቆየና ቀጣይ ዓመት ላይ አንተን ፈልገው የሚመጡ ክለቦች ካሉ በ65 ሚሊዮን ዩሮ ክለቡን ለቀህ እንድትወጣ እድሎችን እናመቻችልሃለን ብለው እንግዲህ ቃል ገብተውለት ነበር። አሁን ላይ ግን ያንን ገንዘብ ከፍ ማድረጋቸውና ወደ 70-80 ሚሊዮን ዩሮ አካባቢ እስከ 100 ሚሊዮን ዩሮ አካባቢ ደርማጮች ለተጫዋቹ ዝውውር እንደሚፈልጉ መናገራቸው ይህንን ተጫዋች እንግዲህ ደስ እንዳላሰኘውና በጣም በብዙ መልኩ እንዲቀየም እንዳደረገው ይታወቃል። በእርግጥ አርሰናልም የተጫዋቹ ፈላጊ ነው። አዎ ፈላጊ ነው። ነገር ግን በቀዳሚነት ተጫዋቹን ይፈልጓሉ ካላችሁኝ የቪክተር ዮኬሬሽ ፊርማ እንግዲህ በአርሰናል ቤት
እንደ ሁለተኛ አማራጭ የሚታይ የዝውውር እንቅስቃሴ እንጂ በዋነኛነትም በአርሰናል ይፋው የዝውውር ኢላማ ውስጥ የሚገኝ ተጫዋች እንዳልሆነም ነው ዘገባዎችም የሚያመለክቱት። ውድ የተከበራችሁ አድማጮቻችን ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ እናንተ ለማድረስ መራርጠን እንግዲህ ያቀረብናቸው ጉዳዮቻችን እነዚህን በሚመስል መልኩ አጠናቀቅን። አብራችሁ ለነበራችሁ ሀሳቦቻችሁን የሰጣችሁን ከኛ ጋር ቆይታ ላደረጋችሁ በሙሉ ክብረት ይስጥልን መልእክታችን ነው። በቀጣይ በሌላ አርሰናል ጉዳይ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ እንደ ምድር አሸዋ ብዝት ይበለ። መልካም ጊዜ ተመኘውላችሁ። ባይ ባይ።